ተደፍራ ተገላ ተዘርፋን የተገኘችው የሞተ ወንድሜን የተደሰትክ ነው የምትመስለው ነው ያልሽው። በፕሮፋይል አይደለም ሀዘን እንዳንቺ አስመሳይ አይደለም። ሊዛ ልጄ ናት። ሊዛ እህቴ ናት። እየመጣሁ ነው ብላ ወታ ለቀረችው ለተደፈረች በአሰቃቂ ሁኔታ ተገላ ለተጣለችው እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛለህ ፈልገህ አዲስ መረጃ ዩቲዩብ ቻናል በደህና መጣችሁ። ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይህንን ቪዲዮ በፍጹም እንዳታሳልፉት። የቻላችሁትን ያህል ሼር፣ ኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መታ ነበር። ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋ ነው የተገኘችው። በጣም ባሰቃቂ በሚባል ሁኔታ ማለት ነው። እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም። በጣም ነው ያዘንኩት። ለእህታችን ፍትህ ያስፈልጋታል። ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም። ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው። ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ ይህን አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን እወዳለሁ። ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም የቻላችሁትን አድርጉ። ኮሜንት ላይ የገባችሁ ፍትህ ለእህታችን ሊዛ እያላችሁ ጻፉልኝ። ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ። ለእህታችን ፍትህ ፍትህ እያልን ድምፅ እንሆናት ማለት እወዳለሁኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ስለምታደርጉት ነገር አመሰግናለሁ። ሊዛ ልጄ ናት። ሊዛ እህቴ ናት። እየመጣሁ ነው ብላ ወታ ለቀረችው ለተደፈረች በአሰቃቂ ሁኔታ ተገላ ለተጣለችው ሊዛ ፍትህ እንፈልጋለን። በምንኖርበት ከተማ በምንኖርበት ሀገር ነጻነት እንዳይሰማን ነው። ወተን መግባትን እንድንፈራ ነው። የሚከላከልልኝ ወንድም የምትከላከልልኝ እህት የለችም ብለን እንድናስብ ነው። ፍትህ ለሊዛ፣ ፍትህ ለሌሎች ለተደፈሩ በአሰቃቂ ሁኔታ ለተገደሉ እህቶቻችን፣ ልጆቻችን። ከፍትህ አካላት መልስ እንጠብቃለን። ፍትህ ለሊዛ። በቅርቡ ከስልጣን ላይ የወረደውን የካናዳውን ፕራይም ሚኒስተር ታስታውሱታላችሁ? አዎ ጀስቲን ትሩዶ ኬቲ ፔሪ እንደጠበሰ ሰምታችኋል። አሁን ዘፋኛን እኔም ስሰማ አላመንኩም ነበር። ምክንያቱም ይሄ በጣም ሽንታም ቆሻሻ ከሚባሉ ፖለቲከኞች አንዱ ይሄ ለእኔ እንደዛ ነውና አይመቸኝምና ኬቲ ፔሪን ጠበሳ ሲሉኝ ይሄ ሽንታም አይደል እንደ እያልኩኝ ጭራሽ መርከብ ላይ ሸራ እየበላ ፎቶ ወጣበት። ሪስፔክት። ይሄ ሰውዬን አሁን ሳልፈልገው ላከብረው ነው። እኔ እንደዚህ አይነት ጌም እንደዚህ አይነት የጅንጀና አቅም ያለ አይመስለኝም ነበር። ኬቲ ፔሪን ሪስፔክት። አውቃለሁ ምን እያላችሁ እንደሆነ ዮናታን፣ ይሄም ዜና ነው ብለህ ታቀርባለህ ወይ? ምንድነው የሰው ጊዜ የምታባከነው እያላችሁ ይሆናል። ግን ከባድ ዜና ነው ለእኔ። አሚን ኬቲ ፔሪ ረሳናት። ኢንተርኔት ቤት ቁጭ ብለን እኮ የሷን ቪዲዮ ለማየት ከፍለን እናይ ነበር፣ እንሻፍር ነበር፣ እያየናል። ክራሻችን ነበር ልጅነታችንና ይሄ ቆሻሻ ሰውዬ እንደጠበሳሰመ ይሁን ከፋኝ ውስጥ ደስ አላለኝ። አሚን አይመቸኝም። በቃ ሰውዬው ምን አድርጎ ነው እንዳትሉኝ፣ በቃ አይመቸኝም። የማይመቸኝ ፖለቲከኞች መካከል አንዱ ብቻ ደግሞ እጁ እንዴት እንደያዛት አይታ ለዛ ጋር ምናምን እናት እጅን ከፍ አታረግም እንዳንተ ምን አይነቱ ነው በእናትህ። ስለ ቫይኪንጎች ብዙ ነገር ተብሏል። ነገር ግን ዝናቸው ኢትዮጵያ ድረስ ደርሶ አፋቸው ከተከፈተ የሰሜን አንበሶች አድን የሚባል እንደነበረ ታውቃላችሁ? ከ8ኛው ክፍለ ዘመን ጀምሮ በአሁኖቹ ኖርዌይ፣ ዴንማርክ እና ስዊድን ይኖሩ እንደነበረ የሚታመኑ ቫይኪንጎች በሀገራቸው በነበሩት ከባባድ ክረምቶችና እየጨመረ ለነበረው የህዝብ ቁጥር በማይበቃው ውስን የእርሻ ምርታቸው ምክንያት ጎበዝ መርከበኞች፣ ነጋዴዎች እንዲሁም ኃይለኛ ጦረኞችና ወራሪዎች ለመሆን በቁ። ቫይኪንጎች እና እንግሊዝንና ራሽያን ጨምሮ አብዛኛውን የአውሮፓ ሀገራትንና ሰሜን አፍሪካን ወረው ያውቃሉ። አሜሪካንን ለመጀመሪያ ጊዜ ያገኙት እነሱ ናቸው ተብሎ ይታመናል። የጦር መሳሪያውን ይዞ ጦርነት ላይ እየተዋጋ የሞተ ቫይኪንግ ገነት ይገባል ብለው ስለሚያምኑ ደፋር ተዋጊዎች ነበሩ። ፈጣንና ቀልጣፋ መርከቦቻቸውን አይታችኋቸው አታውቁም? የሞተ ወንድሜን የተደሰትክ ነው የምትመስለው ነው ያልሽው። በፕሮፋይል አይደለም ሀዘን እንዳንቺ አስመሳይ አይደለም። ለሀዘን ተስካር እንኳን አላወጣም። ተስካር እንድታወጣ ነው እኔ ራሱ አንበሳ ይላኩልክ። አፈር ያስበላ አፈር ብላ ደቼ ብላ ደም ያስጠጣክ ደም ጠጣ። ለሀዘኑማ እናትሽ ሞታለች ብለሽ ቀብረሻታል። እንዳንቺ ከሆነማ አልቅሰሻል። ሶሻል ሚዲያ ላይ መጣሽ አልቅሰሻል እኮ እናቴ ሞታ አዳድሜ ጠብቂ ፊንገር እመጣለሁ ኢትዮጵያ። አራም
እኔ አሁን ፊንገርን ጠብቂ ብላት እንኳን ባልሄድ እንኳን ጃሳስ ብላታለሁ። ባለች ዋጋ ከፍለዋል። አንቺ ነው ማወራሽ። አንቺ ግን ከደስ ካለኝ ነው የምረዳው፣ ደስ ካለኝ አረዳም ትያለሽ። ይሄ የምን ከውሎሽ ነው? ከቁጭራ ስለምትሆኚ ከማጋ ይሄ ቅዘናም ሰውን እዚህ ቁጭ ብሎ ለማስበጨጭ ይላል። እዛ ሙድ ስትይዝበት ነበር። ሙድ ስትይዝብ ነበር እኮ ፊንገር እንኳን ካቆማ ሙድ እያያዘችብ ነበር። ወራድ ሚስጥርሽን ጎልጉያ አውጣና ከሶሻል ሚዲያ እኔ ነኝ የማጠፋሽ፣ ሌሎች አይደለም። እመኚ፣ ከሶሻል ሚዲያ ማሳብድሽ እንቅላትሽን ማቀው እንዴት እንደመጠመዘዘው ማቀው እኔ ነኝ። እየሰማሽ ብዝት ቤታ ባይችል ጠቅልላት እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ። ኖ ፊት ለፊት አድርገህ ትሰብካለህ። አባቴ ለእኔም አሁን ላክልኝ ወንድም ልክላቸው። ነፍሰ ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ። ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው፣ አሁን ላይ ግን ኤርሚያስ እና ዮናስ ሙሉነህ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ነው። ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። እና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች ያላችሁ እናንተ ናችሁ። አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ። እውነትን የምትገልጡት እናንተ ናችሁ። በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር። ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ የማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ። አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነታችን እንጂ አንዳችንን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ ወንጌልህን እዛው ትጠለዋለህ።